ስዕል በብጥስጣሽ ጨርቆች ላይ በደራሲ አዳም ረታ። ማህሌት። ሊመሽ ነው። ፀሐይ የምዕራቡን ሰማይ ሐምራዊ ቀብተዋለች። የእንጦጦ ተራራ ሰንሰለት ደብዛዛ ሰማያዊ ቀለም ይዟል። ማርያም ቤተ ክርስቲያን አትታይም። ክፍሉ መብረድ ጀምሯል። በተዘጋው በር ስርስሩን የሚገባው ውርጭ የመቀመጥ ምቾት ነሳት። ቀዘቀዘሽ? አለች። ልጨርስ ነው። ብርድ ቢያመኝ ኃላፊነቱን ትወስዳለህ። ሳቅ ብላ ግድ የለም አሳክማለሁ። ከአገጭሽ ትንሽ ቀና በይ። ግሩም ነው። ቤቷ ቀለም ትሸታለች። ከሸራው ጀርባ ተሸሽጎ ቆይቶ እሷን ለማየት ብቅ አለ። ብርድ ልብስ ደርቢ። ይኸውልሽ ሲጋራ እናጢስ። ቡና ካለ ይሻለኛል። መጣሁ። ትቷት ወደ ፎቁ ክፍል እየሮጠ ወጣ። ጥቂት ቆይቶ ከአናቱ በላይ ያለው የእንጨት ወለል ላይ ዱካውን ሰማችው። የረገጣት መሰላት። ተቀመጪ ባላት መልክ ተቀምጣ አገጯን ቀና አርጋ እንደሚስም ከንፈሯን አሞጠሞጠች። ፀጉሯን ከመሃል አናቷ ወደ ጎን ስባ ጆሮዋን አለበሰች። አይኗን ከድና ሰዓሊው አርጊው ያላትን እንደገና ለመድገም በብርድ የዶሮ ቆዳ የመሰለ ሰውነቷን ለማሞቅ በእጆቿ እያሻሸች በእርምጃው ወዳለችበት የምድር ክፍል ሲወርድ ሰማችው። በሩን ከፍቶ እንደገባ ራቁቴን ከመሆን ብርድ ልብስ ለብሻ ይሻል? አይቻልም። ለምን? ግልጽ አይሆንም። የሚስመኝ ሰው ከናካቴው የት አለ? ለእኔ ግልጽ አይደለም። እሱን እኔ እፈጥረዋለሁ። ምን ይመስላል? ምን አይነት ወንድ ደስ ይልሻል? ቀጭን፣ ረዥም፣ ለስላሳ ፀጉር፣ ሴታ ሴት መልክ። አይሄድም። ለአንቺ ለስላሳ ሰውነት፣ ለአንቺ ውብ የሴት ሰውነት ሴት የመሰለ ወንድ አይሆንም። ዝም አለች። ቡናውን ቀርቶላት ሲጋራውን አቀጣጥሎ ከሸራው ጀርባ ገባ። የስዕሉን ስም ምን ትለዋለህ? አርዕስት የለኝም እስካሁን። የምስለውን እያወቅህ ሲያልቅ እናያለን። ቡናሽን አልጨረስሽም? ሲጋራ እስኪ አምጣልኝ። ጨርሻለሁ። ከሸራው ጀርባ የተጨማደደ የኒያላ ፓኬት ወደ እግሯ እየተንከባለለ መጣ። እንዳዘዛት ተቀመጠች። እንደዚህ ተስሜ አላውቅም። ከሸራው ጀርባ መጥቶ የቀለም ብሩሹን እንደያዘ በተመስጦ አያት። 2 ባል አግብተሽል? 2 ባል? አዎ። ትንሽ ሳቅ አለ። ይህን ስዕል ያየ ማንም ሰው ፍቅርን ማወቅ ይፈልጋል። ከመኖሪያ ርቃ ካለች አንዲት መንደር አባቷ ሸጋው ለሚባል አንድ ብላቴና እንደሚድሯት በአድባራቸው ይማማላሉ። ከልጁ አባት ጋር ቆንጆ ነበረች። ብላቴናው አጎቱ ዘንድ አዲስ አበባ ለስራ ይመጣል። አጎቱ የእሷ አባት ጓደኛም ነበሩ። አንድ ጊዜ ልብሶች አመጣላት፣ ጥሎሽ። እሷ ግን አላወቀችም ነበር። ባሏ ይሆናል የተባለውን ልጅ እንደ ወንድሟ ስትላፋው ዋለች። አንዳንዴ ብቻ አምልጦት ይሁን ሆን ብሎ ልትፈርጥ እስክትደርስ እቅፍ ያደርጋታል። እግሩ መሃል አስገብቶ ጉንጯን እንደ መሳምም እንደ መንከስም ያደርጋታል። አልተግባቡም። ማህሌት አትነቃነቂ ባክሽ፣ ጀምሬያለሁ። አገጭሽን ባክሽ። አይኗን አለስልሳ ከድና አፏን አሞጠሞጠች። አንድ ቀን የአባቷ ጓደኛ ይህችን ልጅ አመጣታለሁ ብለው ከአባቷ ጋር ይነጋገሩና ገና ያልፈነዱ ጡቶቿን ይዛ ትመጣለች። አዲስ አበባ። የአባቷ ጓደኛ ከእንጦጦ ላይ አቅፏት ተወርውረው አዲስ አበባ ባህር ካምቦራጨቋት ወዲህ አፍረው አልተመለሱም። እሷም ትጠላቸዋለች። ምን ልግዛልሽ? ከረሜላ ይሻላል ወይ ብርቱካን? ይህች ሎቲ ትሻልሽ? ሸጋው የገዛልሽን ብታይ ማንም ባል ለሚስቱ እንደዚህ አያስብም። የሸጋውን ባል መሆን መጀመሪያ የሰማችው ከእኚህ ሰው አፍ ነበር።
ፈራቻቸው። ፊታቸውን በሙሉ ተላጭተውት የሚያስቀሩት ቢኖር አፍንጫቸው ስር ያለች ጥቁር ንፍጥ የምትመስል 4 ማዕዘን የፀጉር ስር ብቻ ናት። በልብስ ሳሙና አረፋ ስለተላጩ አቡጀዴ አቡጀዴ ይሸታሉ። የማያድግ ከርዳዳ ፀጉር አላቸው። እስከ ግንባራቸው ድረስ እንደ ጥቁር ምላስ እየተሳበ የሚመጣ። ባል የሚባል ቃል ከሰማች በኋላ ከእሳቸው ምንም ነገር አልቀበላለች። ማለት ከረሜላ እንኪ። ፊቷን ወደ አውቶቡሱ መስኮት አዙራ ውጭ እያየች እጇን እግሮቿ መሃል አስገብታ ጭንቅላቷን መነቅነቅ በእንቢታ። ማለት ከጆሮሽ ውስጥ ሰበዙን አውጭና ይህችን ሎቴ አድርጊ። ጭንቅላቷን መነቅነቅ። ማለት ይህን አዲሱን አምባር አድርጊው። ጭንቅላቷን መነቅነቅ። ወይዘሪት ማለት ሰማሽ? ፕሊዝ ባትነቃነቂ። የፀጉርሽን አቅጣጫ ላገኘው እንድችል ጭንቅላትሽን ባታወዛውዡ። እንደ ቅድሙ ቀጥ ብለሽ ተቀመጪ። 2 ቀን ከአባቷ ጓደኛና ባሏ ብለው ከሚጠሩት ልጅ ጋር አብረው ቆዩ። ሰርግ እንደተደገሰ እንኳን አልሰማችም። አገር ቤት እንዳልተላፋችሁ ሁሉ ባል በመባሉ ብቻ ፈራችሁ፣ ጠላችሁ። ባሏና ዘመዶቿ ባለ ትዳር እንደሆነች አስወሩ። አንድ ቀን ብዙ ሰው ተሰብስቦ ጨዋታ ደርቶ በግ ታርዶ ሲበላ፣ ጠጅ ተቀርቶ ሲጠጣ፣ ሕፃናት ተሰብስበው ከበሮ ሲደልቁ አይታ ፍርሃት ይዟት ከምትጫወትበት አምልጣ አንድ ጎረቤት ዘንድ ሄዳ አደረች። ዘመዶቿ ሌሊቱን ሙሉ ተሸበሩ። ግን አንድ ቀን ሆነ። ጠባብ ቤት ከአንዲት ባልቴት ጋር ዘግተውባት ተሰረገች። 2 ሰዓት ያህል አባበላት። እግሯን ቆልፋ ጡቶቿን በእጆቿ አስራ ይዛ እንደ ጠንካራ ኳስ እየተደበለበለች እንደማትፈልግ አሳየችው። እኩለ ሌሊት ሲሆን ልብሷን ቀዳዶ ጠባሳ በበዛባቸው የሚያስፈራሩ ትልልቅ ክንዶቹ ደፈራት። እሪ ብላ እንደ ጮች ብቻ ትዝ ይላታል። ያውም እንደ ህልም። ብር አምባር ሰበረሎ ሲባልም ሲዜምም አልሰማችም። መሳም አታውቅም። እህት ማለት ምን አለ ፊትሽን ባታጨማድጂው። ይብቃን እንዴ ለዛሬ። ለሳምንት ያህል ሸጋው እየደጋገመ የሚያነሳባትን የወሲብ ጥያቄ መቋቋም አልቻለችም። ከቤቱ ጠፋች። ወደ አገር ቤት። ከ2 ወር በኋላ አዲስ አበባ ተመለሰች። እናቷ ታላቅ ወንድም ዘንድ። የአጎቷ አብሮት የሚኖር ጓደኛ አለው። መርካቶ አካባቢ ትንሽ ጋራጅ ውስጥ ሜካኒክነት የሚሰራ። እሑድ ሌሊት ተክለ ሃይማኖት ቤተክርስቲያን ለመሳም ቤተሰብ ሁሉ ተጎልጉሎ ሲወጣ በጨለማ እየተሳበ መጣና እተኛችበት እላይዋ ላይ ይከመራል። ብብቱ በላብ የጠቆረ ካናቴራውን ለብሶ ፒጃማውን አልሳማትም። አፏን በግራ እጁ አፍኖ አያት። አለቀሰች። በ3ኛ ቀን አማራጭ ስታጣ ሰው ቤት ተቀጥራ ለመስራት ብራቮ ማለት ሐውልትን የመሰልሽው አንቺና የምፈጥረው ወንድ ስትሳሳሙ ፍቅር ይዟል። የምታገለግለው ወንድ ዘመነ ይባላል ስሙ። የሚሰክረው አንዳንዴ ነው። ግን አንድ ቀን ሳይሰክር ዘግይቶ መጥቶ ስካር አሳሳተኝ ለማለት እራቴን መኝታ ቤት አምጪልኝ ይላታል። የጥቂት ጊዜ የጠባይ ለውጥ መስሏት አዝላለት ገባች። እንጀራው ተገለበጠ፣ ወጡ ተደፋ፣ ቀሚሷ ተቀደደ። ጮኻ ጎረቤት መጥራት አስፈራት። አፍሮ ፀጉሩ ላይ ተንጠልጥላ በረዳት የለሽነቷ ተንሰቀሰቀች። ጌታዋ አወቃት። ዛሬ በፀጉሯ ትሸፈነዋለች እንጂ በግንባሯ ግራጉን የተፈናጠረ ጭልፋ ፈንክቷታል። ኖ ማለት እጅሽን ከግንባርሽ ላይ አንሺ ባክሽ። በኋላም ዘግይቶ እንደ ገረድም እንደ ሚስትም እያገለገለች እንደቆየች ከዚህ ሳሊ ጋር እዚያው ቤት ይተዋወቃሉ። መተዋወቅ ማለት በስሟ መጥራት እና አልፎ አልፎ ስለ እሷ ከንፈር ሳሊው በአድናቆት ለጓደኛው ሲናገር ጓዳ ውስጥ እንደ ቁሳቁስ ተሸንቁራ ማዳመጥ።
ከነሱ ራቅ ብላ ትቀመጣለች። ቡና አፍልታላቸው ክፍሉን በሲጋራ ጢስ እየሞሉ ስለ ከንፈር ረቂቅነት ሲያወሩ ትሰማለች። መጀመሪያ ሰሞን ስለ ራሷ ይገርማት ነበር። ከንፈሯን ትነካካለች። በመስታወት እያየች የራሷን ከንፈር ለመሳም ወደ መስታወቱ ገጿን ትወረውራለች። 100 ብር ሰጥሻለሁ ስዕል ልሳልሽ አላት ጌታዋ ሳይኖር እቤት መጥቶ። እስጢፋኖስ እንዴት? ራቁትሽን ትሆኝና እስልሻለሁ። ሞዴል ትሆኛለች ማለት ነው። እንደ ጌታዋ ሊደፍራት በማታውቀው ነገር የሚያታልላት መሰላት። እስጢፋኖስ በሲጋራ ይሁን ወይም ሲፈጠር የጠቆረ ወፍራም ከንፈር አለው። አይኖቹ ትናንሽ ናቸው። ሲስቅ ሕፃን ልጅ ይመስላል። ብዙ ጊዜ ለጓደኛው ለጌታዋ ስለ ፈላስፋ ሰዓሊዎች ያወራለታል። ስዕሎች ያሳየዋል። የስዕል አስተማሪ ነኝ አላት አንድ ቀን ሳትጠይቀው። ሞዴል ሆነችለት። እስጢፋኖስ ቢስም እንደ መጀመሪያ ባል ይናከሳል ወይስ እንደ አጎቴ ጓደኛ እንደ ጌታዬ ትዝም አይለው? ከንፈሩ ግን ያስጠላል። በሐሳቧ ወደ አፏ ቀርቦ አንዳንድ ቀን ሲያወራት ይዘገንናታል። ጥርሶቹ ላይ የተደረተው ጥቀርሻ ለ100 ብሩ እንጂ በብርድ ድንክ ወንበር ላይ ለ1 ሰዓት መጎለት ያስቀይማታል። አሰሪዋ ዘመነ ደግሞ እየሳቀ ሞዴል እንድትሆንለት ፈቅዶላታል። ምናልባት ሳታይ ከጀርባዋ እስጢፋኖስን ደስ ስለማይል ዓላማ እንዲዘጋጅ ጠቅሶትም ይሆናል። ከወንበር ላይ ፈንግሎ ሲያያት ለማወቅ ብትጠብቅ ቀረ። 3 ቀን አለፈ። እስጢፋኖስ ትንሽ እንኳን አልዳዳው። ወደ አለበት አቅጣጫ ተመለከተች። መላጣውን የሸፈነበት ባርኔጣ ወደ ኋላው ተንሸራቷል። ግንባሩን አልቦታል። ከመነጽሩ ጀርባ ያሉት ትናንሽ አይኖቹ ፈዘዋል። ምን አይነት ወንድ ነው የምስልልኝ? የምስም ወንድ ነገርኩሽ እኮ። አይኑ ምን ይመስላል? አይኑን ስለሚጨፍነው አይታወቅም። ሰውነቱ ጡንቻማ ነው? አዎ። ለምሳሌ ክንዱ ላይ ልዩ ምልክት ይኖረዋል? ምን አሳሰበሽ? እንዲሁ የክትባት ጠባሳ አለው። በጥፍሮቿ ጭኗን ቧጠጠች። አላያትም። ፀጉሩስ? ረጅም። እጁን ከፍ አድርጎ አሳያት። አልወደድኩትም። ለአንቺ እኮ አይደለም ለአድናቂ ነው። ሌላ ወንድ ጠፋ እንዴ? ተደናገጠ። ግሩምቡድ ላይ ተቀምጦ ወደ እሷ እያየ ንገሪኝ አንቺ። ስለማላውቀው ነው የጠየቅኩ። ለምሳሌ ልብስ ቢለብስ? ምን? ካናቴራ። ምን አይነት? በፍጥነት ነጭ የቆሸሸ? አይቻልም። ተነስቶ ቆመ። ከጥቂት ጊዜ በኋላ ወደ ሸራው ጀርባ ጠፋ። ሌላ ወንድ ሀሳብ ውስጥ የለም አለችው። ምንም። ጸጥ አለች። አፏን አሞጥሙጣ እንዳንጋጠጠች እንባ በጉንጮቿ ወረደ። ማለት ዞር ብላ አየችው። ምን ሆንሽ? ምንም። ማልቀስህ እባክሽ እንዳትርጊው። ግን ምን ሆንሽ ነው? እንባዬ ምን ያደርግልሃል? ያለሰብኩትን በአጋጣሚ አመጣሽው። ታንኪዩ። የሚስመኝ ወንድ ያለቅሳል? ለምን እኔ ያለቅሳለሁ? ፍቅር ሴት ላይ ይጠናል ይባላል፣ ማረጋገጫ ባይኖረውም። ሴት ስታለቅስ ደግሞ ታሳዝናለች። ሁለታችንም እናልቅስ። ይቅር፣ አታልቅሱ። ሃይ የለም ላልቅስ፣ ስዕሉ ላይ እንኳን ላልቅስ። አታልቅሽም። የሚሳለው ስዕል በሐሳቧ ውስጥ እየዋኘ መጣባት። ነጭ ካናቴራ የለበሰ ወንድ በወፍራም ክንዶቹ አቅፏት እጆቿን ይዞ ራቁቷን ተቀምጣ ጭኖቿን አቆላልፋ ሸጉጣ በሌላ እጁ ፀጉሯን እየጎተተ ከንፈሮቿን ለመሳም ጥርሷን፣ ጉንጯን፣ አንገቷን ሸራው ፊት ለፊት ሄዳ ቆመች። እንዳለች ስሏታል። ሰውየው እንደ ባሏ ጡንቻማ፣ እንደ ደፈራት ወንድ ነጭ ካናቴራ፣ እንደ ጌቷ ትናንሽ አይኖች አሉት። ስዕሉን ከተደገፈበት ጣለችው።
ምን ነካሽ? አላት እስጢፋኖስ። ሊይዛት እየሮጠ መጣ። ብርድ ልብስ እላዩ ላይ ወረወረችበት። ወዲያው የስዕሉን ሸራ በምስማር ከተያዘበት የጣውላ ጠርዝ እስከ መሃሉ ድረስ በአንድ ስንዘራ ሸረከተችው። ሌላም ቀዳዳ፣ ሌላም ቀዳዳ፣ ሌላም። ብርድ ልብሱን ከላዩ ላይ ጥሎ ወገቡን ይዞ ቆሞ አያት። አንድም ቃል ሳይነጋገሩ ለባብሳ ወጣች። በሁለተኛው ቀን እስጢፋኖስ ጌታዋ ቤት መጣ። ስዕሉን ስየዋለሁ፣ በተለየ መልክ ነው ግን ናና ያው አለው ዘመነ። መቼ? አሁን እንሂድ። ማህሌት ስዕሉን ስለመቅደዷ ነገር ለጌታዋ ለዘመነ አልነገረውም። ስዕሉ ከስቱዲዮ ወጥቶ ሳሎን ግድግዳ ላይ ተሰቅሏል። የ7 ሰዓት ፀሐይ ክፍሉን አግለዋለች። ብርሃኗ ከህዳሪ ተወንጭፎ መጥቶ ስዕሉ ላይ አርፏል። ዘመነ የተለያዩ ቀለሞች የተደበላለቁበት ስዕል የተወሳሰበ ነገር አየ። ተጠግቶ አጠናው። አልገባውም። ይህ እግር ነው አለው እስጢፋኖስ ወደ ስዕሉ ስር በእርሳስ ጫፍ እየጠቆመው ለዘመነ። ቀጠለና ከናፍሯን ለብቻው አውጥቼ ተረከዙ ስር አድርጌዋለሁ። ያ ርስቱ ነው አለው እስጢፋኖስ በስተቀኝ በኩል ሸራው ጫፍ ላይ የተተየበ ጽሑፍ። ስዕል በብጥስጣሽ ጨርቆች ላይ። በደራሲ አዳም ረታ። ማህሌት